አንዴ እኮ ነው እግር ጥሎኝ አንባቢያን የተገኙበት ፕሮግራም ላይ ተገኘው። ከኔና አብሮኝ ከመጡ መሰሎቼ በስተቀር አብዛኞቹ ታዳሚዎች በጣም ሊቅና ብዙ መጻሕፍትን ያነበቡ እንደሆኑ ያስታውቃሉ። እንኳን ተናግረው ገና ሲተነፍሱ ከትንፋሻቸው ብዙ ዕውቀት ይገኛል ብል ማጋነን አይሆንብኝም። እና ያው የሊቃውንት ፕሮግራም እንደመሆኑ ብዙ ጥያቄዎች ይነሳሉ። ሁሉም መሬት የማይወድቅ ሐሳብ ያነሳል። በጣም ደስ የሚል ነበር። የሁሉም እይታ ያስቀናል። ከተነሱ ጉዳዮች አንዱ መጽሐፍትን ስለማንበብ ነበር። ሁሉም ባይባልም አብዛኛው መጽሐፍት ስለሚያነቡበት ጊዜ ሲናገሩ በትርፍ ጊዜ አነባለሁ ሲሉ ሰማቸው። ምንም እንኳን የሚጣል ሐሳብ ባይኖራቸውም ይሄ ነገር ትንሽ ቅር አሰኘኝ። መጽሐፍ በትርፍ ጊዜ ማንበብ አንባቢ ያሰኛልን? በእርግጥ በትርፍ ጊዜ ከመተኛት ወይ ማይሆን ነገር ከመስራት ማንበብ ይሻላል። ግን በትርፍ ጊዜ የሰራነው ስራ እንዴት መጣሪያችን ይሆናል የሚል ጥያቄ አእምሮዬ ውስጥ ተመላለሰ። ንባብ በሳምንት አንዴ ቅዳሜ ወይ እሁድ ጠብቀን የምንሰራው ነገር አይደለም። አንድ ሰው በቀን ውስጥ ቢያንስ 3 ገጽ ማንበብ አለበት። በቀን ውስጥ ለንባብ የምንሰጠው ጊዜ ያስፈልጋል። አዲስ ዕውቀት ወደ አእምሯችን ሊጨመር ያስፈልጋል ብዬ አስባለሁ። ንባብ የትርፍ ጊዜ መዝናኛ መደበሪያ አድርጎ ማሰብ ልክ ነው ብዬ አላምንም። የሰው ልጅ ከዛሬ ነገ እየተለወጠ የሚሄደው በቀን ውሎ በሚያደርጋቸው ነገሮች ነው። ስለዚህ ከቀን ወደ ቀን የተሻለ ሰው ለመሆን ዕውቀት ለመጨመር ከፈለግን በቀን የመጽሐፍ ገጽ መግለጥ እንዳለብን ይሰማኛል። በትርፍ ጊዜማ አይደለም ንባብ ከዛም የተሻለ ነገር ልናደርግ እንችላለን። እና በትርፍ ጊዜ ማንበብ አንባቢ ስለማያሰኝ ቅድሚያ ለንባብ ጊዜ እንስጥ።